በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ ተጠናክሮ የቀጠለ ሲሆን ያገዛዙ ጦር መሪ ኮሎኔል አህመድ ኢሚ በቁጥጥር ስር መዋሉ ተሰማም። ባላማጣ ኮረምና በአካባቢው የማንነት ጥያቄ ባለባቸው ስፍራዎች የመከላከያ ኮማንድ ፖስት ዋና አዛዥ የነበረው ኮሎኔል አህመድ ኢሚ ባለፉት 2 ዓመታት በአካባቢው በፈጸማቸው ግፎች በተደጋጋሚ ስሙ ሲነሳ የቆየ ግለሰብ ነው። እንደ መረጃዎቹ ከሆነ ባላማጣ ከተማ የፋኖ ደጋፊ ናችሁ በሚል ከ18 በላይ ወጣቶች ደብዛቸው እንዲጠፋ አድርጓል። ግለሰቡ በአሁኑ ሰዓት በቁጥጥር ስር ገብቷል። በሌላ በኩል በክልሉ እየተደረገ በሚገኘው ውጊያ የመከላከያ ሰራዊቱ በአየር ኃይል መመታቱ ተነግሯል። ላለፉት 5 ዓመታት በተለያዩ የሀገሪቱ ቀጠናዎች ተከታታይ ጦርነቶች ውስጥ በከፍተኛ ሁኔታ ሲሳተፍ የቆየው ያገዛዙ እግረኛ ሰራዊት አሁን ላይ ከፍተኛ የሆነ ወታደራዊ መሰላቸትና የድካም አዝማሚያ እያሳየ መሆኑን መረጃዎች ይጠቁማሉ። ይህንን ተከትሎ እግረኛ ሰራዊቱን ለመደገፍ በሚል የአየር ኃይል ስምሪት በከፍተኛ ሁኔታ የተደረገ ቢሆንም አየር ኃይሉ ግን በስህተት ነው በሚል የራሱን ጦር መምታቱን ተያይዞታል። በዝርዝር መረጃችን ተሰሙታላችሁ። በደቡብ ኢትዮጵያ ክልል ተቃውሞ መቀስቀሱ ተነገረ። በተለይ በወላይታ ዞን ቦምቤ በተባለ አካባቢ የሚኖሩ ወጣቶች አካባቢውን ከፍተኛ የስራ አጥነት ጫና በመቃወም ድምጻቸውን ለማሰማት አደባባይ መውጣታቸው ታውቋል። ሆኖም የስራ አጥነት ችግር እንዲፈታላቸው፣ የስራ ዕድል እንዲመቻችላቸው በሰላማዊ መንገድ አደባባይ የወጡትን ወጣቶች ድምጽ ለማፈን የከተማው ፖሊስ ከፍተኛ ጥረት እያደረገ እንደሚገኝ ታውቋል። በዝርዝር መረጃችን እናሰማችኋለን። የቀድሞው የፓርላማ አባል ዶክተር አበባው ደሳለው በምርጫው የተሸነፍኩት ፋኖ በሰጠው መግለጫ ነው ማለታቸው ተሰማም። ዶክተር አበባው ደሳለው ምርጫውን በሚመለከት በሶሻል ሚዲያ ትስስር ገጻቸው መልእክት አስተላልፈዋል። ዶክተር አበባው ደሳለው የተሳተፉበትን የምርጫ ክልል ጠቅሰው የተሸነፉበትን መንገድ ግን ክፉኛ ኮንነዋል። በዝርዝር መረጃችን እናሰማችኋለን። ክቡራትና ክቡራን እነዚህን ዋና ጉዳዮችና ሌሎችንም መረጃዎች ይዘን ነው በድጋሚ የመጣ ነው። እስከ መጨረሻው ድረስ ከኛ ጋር እንድትቆዩ እየጋበዝን ለዩቲዩብ ቻናላችን አዲስ ሆናችሁ ካላችሁ ሰብስክራይብ ብታደርጉን በየቀኑ አዳዲስ መረጃዎችን ታገኛላችሁ። አሁን በቀጥታ ወደ ዝርዝር መረጃው። በአማራ ክልሉ ውጊያ ያገዛዙ ከፍተኛ ኮሎኔል እጅ መስጠቱ ተነገረ። ባላማጣ ኮረምና አካባቢው የማንነት ጥያቄ ባለባቸው ስፍራዎች የመከላከያ ኮማንድ ፖስት ዋና አዛዥ የነበረው ኮሎኔል አህመድ ኢሚ በትናንትናው ዕለት በቁጥጥር ስር መዋሉን የተነገረው። ኮሎኔል አህመድ ኢሚ ባለፉት 2 ዓመታት በአካባቢው በፈጸማቸው ግፎች በተደጋጋሚ ስሙ ሲነሳ የቆየ ግለሰብ ነው። እንደ መረጃዎቹ ከሆነ ባላማጣ ከተማ የፋኖ ደጋፊ ናችሁ በሚል ከ18 በላይ ወጣቶች ደብዛቸው እንዲጠፋ አድርጓል። የራያ የማንነት ጥያቄ ኮሚቴዎች እንዲታሰሩና እንዲደበደቡ የኮሚቴውን ሰብሳቢ ጨምሮ የግድያ ትዕዛዝ ሰጥቷል በሚልም ስሙ ይነሳል። በራያ ጥሙጋ ኪዳነ ምሕረት ቤተክርስቲያን የኦርቶዶክስ መምህራንና ዲያቆናት እንዲጨፈጨፉ ትዕዛዝ በመስጠትና ምርመራ እንዳይደረግ በመከልከል ይከሰሳል። ባላማጣ ከተማም በአማርኛ ቋንቋ ትምህርት እንዳይሰጥ በትግርኛ ብቻ እንዲሰጥ ከህወሓት ትዕዛዝ በመቀበል ሲያስፈጽም ቆይቷል የሚል ክስም ይቀርብበታል። ካላማጣው የህወሓት ከንቲባ ሞገስ ፈራው ጋር በጥቅም በመተሳሰር በሚሊዮን የሚቆጠር ገንዘብ በመቀበልም ይወነጀላል። ምንም እንኳን የሀገር ሽማግሌዎች ቀደም ሲል አዲስ አበባ ድረስ በመምጣት ለብርሃኑ ጁላ ቅሬታ ቢያቀርቡም ሰሚ ያላገኙም ነበር። ዛሬ ሰውየው በቁጥጥር ስር የዋለው ግን በፈጸመው የጦር ወንጀል ምክንያት እንዳልሆነ የምንጮቻችን መረጃ ያሳያል። ዋናው ምክንያት በብርሃኑ ጁላና በህወሓት መካከል ያለው ግንኙነት መልክ እየቀየረ መምጣቱን ተከትሎ ሰውየው ከህወሓት ጋር ያለው ጥብቅ ትስስር ለኦህዴድ ብልጽግና ስልጣን ስጋት በመሆኑና በወታደራዊ ፍርድ ቤት ለማቅረብ ታስቦ እንደሆነ ተገልጿል። ይህ በእንዲህ እንዳለ በአማራ ምድር ዛሬም ውጊያው የቀጠለ ሲሆን በደቡብ ጎንደር ስማዳ ወረዳ ወገዳና አካባቢው በመከላከያና ባድማ ብተና ኃይሎች የትራንስፖርት እገዳ ተጥሏል። ሰኔ 12 ቀን በፓትሮል የተንቀሳቀሰው የጸጥታ ኃይል አጓቷ በተባለ ቦታ ላይ የባጃጅ አሽከርካሪዎችን በዲሽቃ መምታቱ ተነግሯል። በዚህም ክፍሌ ባህሩ የተባለ የባጃጅ አሽከርካሪ ህይወቱ ሲያልፍ ጋሻነው ወርቅየን ጨምሮ 4 አሽከርካሪዎች ተይዘው ወደ ወታደራዊ ካምፕ ተወስደዋል። የፋኖ አመራሮችም ይህንን የኢኮኖሚ ጫና ለመመከት የህዝባዊ ትግል ጥሪ አቅርበዋል። በወሎ ቀጠናም ተከታታይ ውጊያዎች ቀጥለዋል።
በላስታ ምድረ አሪያ በተባለ ቦታ ከንጋቱ 11 ሰዓት ጀምሮ በተደረገ ውጊያ የአማራ ፋኖ ብሔራዊ ንቅናቄ 3ኛ ኮር 19ኛ ክፍለ ጦር በወሰደው የደፈጣና የቆረጣ ውጊያ ስልት በአገዛዙ ኃይሎች ላይ ከፍተኛ ምት አሳርፏል። በዚህ ውጊያ 12 ወታደሮች ሲገደሉ 18 ቆስለዋል። ሰራዊቱ የሟቾችን አስከሬን ቃ ወንዝ በተባለ ቦታ በአንድ ጉድጓድ ውስጥ በጅምላ ቀብሮ ቁስለኞችን ይዞ ወደ ላሊበላ ከተማ ለመበታተን ተገዷል። በተጨማሪም በሰሜን ወሎ ደጋማ አካባቢዎች በጋሸና መቄት፣ ዋድላና ዳውንት ገጠራማ አካባቢዎች የእግረኛ ውጊያዎች ዛሬም ቀጥለዋል። በቡግና ወረዳ ባይና ከተማ አቅራቢያ ንጉስ ሐርቤ ቅዱስ ሐርቤ ቤተክርስቲያን አጠገብ በሶስት አቅጣጫዎች ውጊያ እየተካሄደ ነው። በምዕራብ ወሎ በአማራ ሳይንት ውጊያው የቀጠለ ሲሆን በከለላ ከተማ በትናንትናው ዕለት የድሮን ጥቃት መፈጸሙና ዛሬም የድሮን አሰሳ መቀጠሉ ታውቋል። ይህ በእንዲህ እንዳለ ላለፉት 5 ዓመታት በተለያዩ የሀገሪቱ ቀጠናዎች ተከታታይ ጦርነቶች ውስጥ በከፍተኛ ሁኔታ ሲሳተፍ የቆየው ያገዛዙ እግረኛ ሰራዊት አሁን ላይ ከፍተኛ የሆነ ወታደራዊ መሰላቸትና የድካም አዝማሚያ እያሳየ መሆኑን መረጃዎች ጠቁመዋል። ይህንን ተከትሎ እግረኛ ሰራዊቱን ለመደገፍ በሚል የአየር ኃይል ከፍተኛ ስምሪት ወስዷል። ወታደራዊ ተንታኞች እንደሚሉት ከሆነ ይህ የአየር ኃይል ስምሪት መጨመር በምድር ላይ ያለውን የኃይል መዛባትና የወታደራዊ ስምሪት ለውጥ በግልጽ የሚያሳይ ነው። ይሁን እንጂ ይህ ስምሪት ከፍተኛ ስህተቶች እየተፈጸሙበት መሆኑ ታውቋል። በትናንትናው ዕለት በነበረ ውጊያ ላይ አየር ኃይሉ በራሱ የመከላከያ ሰራዊት ላይ ጥቃት መፈጸሙ ታውቋል። በተጨማሪም በፋኖ ተማርከው በጊዜያዊ ማዕከልና በካምፕ ውስጥ ተቀምጠው በነበሩ ምርኮኞች ላይ አሰቃቂ የድሮን ጥቃቶች ተፈጽመዋል። በዚህም ምክንያት በማዕከሉ የነበሩት አብዛኞቹ ምርኮኞችና ቁስለኞች ሕይወታቸው ሙሉ በሙሉ ሊያልፍ ችሏል። በደቡብ ኢትዮጵያ ህዝባዊ ተቃውሞ ተቀስቅሷል። በደቡብ ኢትዮጵያ በተለይም በወላይታ ዞን ቦምቤ ከተማና አካባቢው የሚኖሩ ወጣቶች የአካባቢውን ከፍተኛ የስራ አጥነት ጫና በመቃወም ድምጻቸውን ለማሰማት አደባባይ መውጣታቸው ታውቋል። ሆኖም የስራ አጥነት ችግር እንዲፈታላቸውና የስራ ዕድል እንዲመቻችላቸው በሰላማዊ መንገድ አደባባይ የወጡትን ወጣቶች ድምጽ ለማፈን የከተማው ፖሊስ ከፍተኛ ጥረት እያደረገ እንደሚገኝ ታውቋል። ወጣቶቹ መሰረታዊ የኢኮኖሚና የህልውና ጥያቄዎቻቸውን በሰላማዊ መንገድ እያቀረቡ ባሉበት በአሁኑ ወቅት የከተማው ፖሊስ የሰልፈኞቹን ድምጽ ለማጥፋትና እንቅስቃሴያቸውን ለመግታት እያደረገ ያለው ሙከራ በወጣቶቹ ላይ ከፍተኛ ውጥረትና አለመረጋጋት እየፈጠረ ይገኛል። ከዚህ በተጨማሪ የጸጥታ አካላቱ በሰላማዊ ሰልፉ ላይ የተሳተፉትን ወጣቶች በስልካቸው ካሜራ በስፋት እየቀረጹ እንደሚገኙ ከአካባቢው የወጡ መረጃዎች አረጋግጠዋል። ይህ የፖሊስ ድርጊት ተራ ክትትል ሳይሆን በሰልፉ ላይ በንቃት የተሳተፉትን ወጣቶች ማንነት ለይቶ በማስቀመጥ በቀጣይነት በእያንዳንዳቸው ላይ በተናጠል ጥቃትና የመያዝ እርምጃ ለመውሰድ የታቀደበት ስልታዊ ዝግጅት መሆኑ ተደርሶበታል። ይህ አይነቱ በካሜራ የመቅረጽና ወጣቶችን ለይቶ የማጥቃት ስጋት መፈጠሩ የዜጎችን በሰላማዊ መንገድ የመሰብሰብና የመናገር ነጻነት አደጋ ላይ የሚጥል በመሆኑ ጉዳዩን በሰላማዊ ውይይት ከመፍታትና የወጣቶችን ጥያቄ ከመመለስ ይልቅ ሁኔታዎችን ይበልጥ ሊያከራቸው እንደሚችል ስጋቶች እየተደመጡ ነው። በምርጫው የፋኖ መግለጫ እንዳልመረጥ አድርጎኛል ሲሉ የቀድሞ የፓርላማ አባል ዶክተር አበባው ደሳለው ተናገሩ። ዶክተር አበባው ደሳለው ምርጫውን በሚመለከት በሶሻል ሚዲያ ትስስር ገጻቸው የሚከተለውን መልእክት አስፍረዋል። የኢትዮጵያ ብሔራዊ ምርጫ ቦርድ የ7ኛው ዙር ምርጫ ውጤት ይፋ ማድረጉን ቀጥሎ እኔ በተወዳደርኩበት አዲስ አበባ ምርጫ ክልል 11 ዶክተር አበበ ገመቹ የተባሉ የግል እጩ አሸናፊ እንደሆኑ ተገልጿል ያሉ ሲሆን እኚህ እጩ በአካባቢው ልማት ያለሙ በአካባቢው ተወልደው ያደጉና ህዝቡ በብዛት የሚያውቃቸው ወይም በሚዲያና ቤት ለቤት ሰፊ ቅስቀሳ አድርገው ቢያሸንፉ እንኳን ደስ አለዎት ለማለት የሚቀድመኝ የለም። ነገር ግን ለማጣራት እንደሞከርኩት አንዱንም አላሟሉም በማለት መረጃው ሐሰት እንደሆነ አስተባብለዋል። ወደ ምርጫ ከመግባታችንም በፊት ነጻ፣ ፍትሐዊና ታማኒ ምርጫ ለማካሄድ አስቻይ ሁኔታ እንደሌለ አምነን ነው ወደ ምርጫ የገባ ነው። ነገር ግን ጥቂት ወንበሮችን እንደ ትብብር ላሉ እውነተኛ ተፎካካሪ ፓርቲዎች እንዲገቡ ምርጫውን ገዢው ፓርቲ ነጻ ያደርጋል ብለን ገምተን ነበር በማለት ተናግረዋል።
የሆነው ግን ብልጽግና ለራሱና ለሚፈልጋቸው ክንፎቹ እንደ ኢዜማና አብን ላሉ እጩዎች የግሎችን ጨምሮ የመንግስት መዋቅርና ሀብት ተጠቅሞ በጥርነፋና በሰልፍ ካርድ እንዲወጣላቸው አስደርጎ በጥርነፋና በሰልፍ እንዲመረጡ አድርጓል ብለዋል። ለዚህም በሴፍቲኔትና በሰላም ሰራዊት ስም ያደራጃቸውን ዜጎች በሰፊው ተጠቅሟል ሲሉ ከሰዋል። በእርግጥ ሀቀኛ ተቃዋሚ ፓርቲ እጩዎች በብዛት ወደ ፓርላማ ገብተው ስለ ህዝባቸው እንዳይሞግቱ የዲያስፖራውና የታጣቂዎች ጫና በጣም ከፍተኛ ነበር። በምርጫው የሚሳተፉ ሁሉ እርምጃ ይወሰድባቸው የሚለው የፋኖ መግለጫም ውጤት ለማጣታችን ጉልህ አስተዋጽኦ አለው በማለት የፋኖ ኃይሎች በምርጫው ዙሪያ ያወጡትን መግለጫ ኮንነዋል። አክለውም አሁንም የማምነው በሰላማዊ ትግል ተስፋ እንቁረጥ ነው። አምባገነኑንና ሙሰኛውን ገዢ ፓርቲ የበለጠ አምባገነንና ሙሰኛ አናድርገው ያሉ ሲሆን 6087 ድምጽ የሰጣችሁኝ የ6 ኪሎ መነን ሽሮ ሜዳና እንጦጦ ነዋሪዎች ፈጣሪ ያክብርልኝ ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቬንዙዌላና ኢራን ቀጥላ ኮሚኒስት ጎረቤታቸው ኩባ ኢላማቸው ልትሆን እንደምትችል ጠቆሙ። ፕሬዝዳንት ዶናልድ ትራምፕ ከአሜሪካው መገናኛ ብዙሃን አክሲዮስ ጋር ባደረጉት ቃለ ምልልስ ከኢራን ጋር የደረሱበት ስምምነት ዓለምን ከምጣኔ ሀብት ውድቀት እንደታደገ ተናግረዋል። ከኢራን ጦርነት በኋላ ስልጣናቸው ላይ ገደብ ይኖር ከሆነ ተጠይቀው ምንም ገደብ የለም ሲሉ መልሰዋል። ምናልባት የስልጣን ገደቦች ሊኖሩ ቢችሉም ገና ትምህርት እንዳልወሰዱ ሲሉ አክለዋል። የኢራን ጦርነት ዓለም አቀፍ የምጣኔ ሀብት መላሸቅ ሊያስከትል ይችል እንደነበር ጠቅሰው አሜሪካና ኢራን ስምምነት መፈረማቸው ሊፈጠር የሚችለውን ቀውስ እንደቀለበሰው ገልጸዋል። ትራምፕ ተመሳሳይ እርምጃ በኩባ ላይ ሊወስዱ እንደሚችሉ በቃለ ምልልሱ ወቅት ጠቁመዋል። ከኢራን በበለጠ ኩባና ቬንዙዌላ ለአሜሪካ ካላቸው ቅርበት አንጻር እርምጃ ሊወሰድ እንደሚችል ፕሬዝደንቱ አሳውቀዋል። ክቡራትና ክቡራን ቤተሰቦቻችን ከኢትዮስ ሚዲያ ለዚህ ሰዓት ያዝናቸው አጫጭር መረጃዎች እነዚህ ነበሩ። ከቆይታ በኋላ ሌሎች መረጃዎችን ይዘን ድጋሜ እንመጣለን። እስከዛው ሰላም።